ወስኛለሁ። በውሳኔ ደግሞ አንዴ ተፈጠረው ብዬ ተፈጠረሽ ምን እና ደግሞ ውሳኔ ወስኛለሁ። በውሳኔ ደግሞ አንዴ ተፈጠረ አይደል? ባይዘይ ከዚህ በኋላ ምንም አይነት ይቅርታ እንደማልጠይቅሽ በቤቴ መብት መሰለኝ። ምን አገባ ሰውዬ ተወጣለ። የቤትህን ነገር ህግ ነው የሚዳኝልህ። ዞር በል ለምትናገሪ ነገር እያሰብሽ ተናገሪ። ጥንቃቄ ስርዓት ብትይዥ ይሻላል። ያለ ስሜ ስርዓት ትስጭ። አንተ ለእኔ ስርዓት ልታስተምረኝ? ትዳሩን ረግጦ የወጣ ሰው ስርዓት የለውም። እሺ ትዳር ሞክሬያለሁ፣ በቤተሰብ አስመክሬሻለሁ፣ ግን ብትሰሚ አይነት ሰው አይደለሽም። እነዚህ ያልሽ ደነዝ ነሽ። ደነዝ ነሽ። መቼም አይገባሽም። ከዚህ በኋላ አላውቅሽም። የምርሽን ነው አይደል? ይቆጭሻል። ምነው ባላረባ ይሆነው እንዳያርብሽ ቀቅለሽ ስትበይው እንዳያርብሽ። እሺ ይቆጭሻል። ነግሬሻለሁ። ሰላም እንዴት ናችሁ? ሁላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዝት ትረፍ ይበል እያልኩኝ እንግዲህ ናርዲ መታለች። ልታስታርቅ ይሁን በጥፊ ልትማታ ይሁን ነገሯ፣ ስራዋ ግን የሆነ ከናቲ ጋር የሆነ ነገር ያላቸው ይመስላል። ከሆነ እንዴ ውብዬ እንደገና ይቅርታ ጠይቃ እንደገና ልትመታት እኮ ነው ይቃጣት። እና ይሄ ደግሞ መናደድ የለብህም ማለት ልጅ ወይ ሊያስታርቃችሁ ነገሩ እስከሚበርድላችሁ ድረስ ሊሆን ይችላል። ለምን ትዕግስት አይኖራችሁም ነው እኔ የምለው ማለት ነው። ትዕግስት የማጣታችሁ ማጣት በጣም የምትሄዱበት መንገድ በጣም ከባድ ነው ይመስለኛል። ከባድ ነው እና የሆነ ረጋ ብትሉ ብታስተውሉ ጥሩ ነው። ለልጆቻችሁም ለእናንተም መልካም ነው እንጂ እንደዚህ በልክ የምታደርጉት ነገር በኋላ ዋጋ ያስከፍላችኋል። ሲጀመር ናርዲ እግሯ ላይ ስር ወርቀሽ ይቅርታ እንድታረግ ነው እንጂ አብሯት የነበረውን ሰው አንተ ደግሞ ማነህ ምናምን ብለሽ እንደዛ በጥፊ መማታት ምናምን የለብሽም። በጣም ነውር ነው እና ይህም እንደዛ መናደድ የለብህም። ምክንያቱም አንተ መጀመሪያ ጥፍታል። ጥፋትህን እያወቅ ነገሮችን እንደተሳሳክ እያወቅ ድጋሚ ነገሮች እንዲበላሹ ማድረግ የለብህም ብዬ ነው እንደኔ የማስበው ማለት ነው። እና የናርዲ መንጣት ደግሞ ተመንጣቱ ደግሞ ለማስታረቅ መጥቶ ሰው ለማስታረቅ በሰላማዊ መንገድ ለማስታረቅ ይጥራል እንጂ ሰውን በጥፊ እየመቱ ነው ታረቁ ብቻ ይገርመኛል ማለት ነው። አነጋገሯ ምናምንም በቆይ እስኪ እናየውና እንመለስ። አንተ ደግሞ ማነህ ምንድነሽ ይላታል። አንተ ደግሞ ምንድነው ብላ ሆኖ በጥፊ ላስ ያደረገችው ማለት ነው። እና እኔ የምለው ውብዬም ሆነ አንተ ልክ ለመለየት ሞክራችሁ ልጆቻችሁን ያለ እናትና ያለ አባት ነገሩ እንዲባባስ እያደረጋችሁ ያላችሁት እናንተ ራሳችሁ ናችሁ ብዬ ነው የማስበው። እንደኔ አስተሳሰብ እንደ ራሴ አመለካከት ማለት ነው። ምክንያቱም ነገሩን ቀስ ብሎ በተረጋጋ መንፈስ ማንም ሰው እናንተን ህይወት የሚመራላችሁ የለም። ራሳችሁ ናችሁ የምትጎዱትም፣ ራሳችሁ ናችሁ የምትጠቀሙትም፣ ራሳችሁ ናችሁ። ሰው ባለው በልክ የምትሄዱት ነገር ነገ ጠዋት ዋጋ ያስከፍላችኋል። ለልጆቻችሁም ጥሩ አይደለም። ይሄ የሚታይ ቪዲዮ ነው። ውብዬም ባልሽን በጥፊ ነው ማታያት እያስፈራራሽ ነገ ጠዋት ለልጆቻችሁ የሚቆይ ነገር እንትን የሚል ነገር ባታደርጉ መልካም ነው ብዬ ነው የማስበው ማለት ነው። ምክንያቱም ይህ ነገር ነገ ጠዋት ያወጣል። እናንተ እንትን ባትሉት ያው እኛ አቆራርጠን እየለቀቅነው ነው። ስለዚህ ልጆቻችሁ ነገ ጠዋት አይተው የሚጸጸቱበትን ነገር ባታደርጉ መልካም ነው እላለሁ። እንደኔ አስተሳሰብ፣ እንደ ራሴ አስተሳሰብ እናንተን አላውቅም።
ናርዲ ደግሞ ለማስታረቅ ራስሽ ያጠፋሽው ጥፋት በራስሽ የመጣ ችግሩ በራስሽ ነው። እዚህ ደረጃ ላይ እንዲደርስ ያደረግሽው ራስሽ ነሽ። ነገሮችን ለማስተካከል ነው እንጂ መሞከር ያለብሽ ነገሮችን እንደገና እንዳዲስ አጋነሽ እንዳዲስ እንዲቃቃሩ የባስ እንዲጣሉ ማድረግ የለብሽም። ይሄ ሁላ ነገር የመጣው የዚህ ያማረ ትዳር የተዋበ ትዳር በአንቺ ምክንያት ነው። ሰው ነሽ፣ ልትሳሳች ትችያለሽ። ደግሞ ነገሮችን አብርደሽ ልጆች ስላላቸው እነሱን አብረሽ ለመቀራረብ እነሱን አንድ ለማድረግ ሲገባሽ እንደዛ አንተ ማንህ ምናምን ብለሽ እንደዛ ማድረግ የለብሽም ብዬ ነው የማስበው፣ እንደ ራሴ ማለት ነው። ማለት ጥፋተኛ እንደሆንሽ ትዳርየው ምክንያት ነሽ። ጥፋተኛ ባትሆኚ ያው አንቺን ማቀሽ አይደለም ምክንያታቸው አንቺ ላይ ዞሮ ማለት ነው። እግራቸው ላይ ወርቀሽ ሁለቱንም ይቅር ተባብለው አብረው እንዲኖሩ ነው እንጂ ማድረግ ያለብሽ። ከቻልሽ ሌላም ሳይዝሽ መተሽ አባቶች ምናምን በቃ አንቺ እውነት የውብዬ ደስታና የናሂ ደስታ የሚያስደስትሽ አንድ ላይ ሆነው ትዳራቸው ነበረበት ተመልሶ ማየት የምትፈልጊ ከሆነ በጥፊ መማታት የለብሽም ብዬ ነው የማስበው። እንደዚህ እንትን ስሜታዊ ሆነሽ ሰውን እንትን ማለት የለብሽም ነው የምለው። ምክንያቱም ሰውን ለማስታረቅ የእነሱን ደስታ ከሆነ እንደዚህ ከነሱ በላይ እኮ እንዳየሁሽ ከሆነ ከነሱ በላይ ስሜታዊ የሆንሽው አንቺ ነሽ። በጣም እንደማየው ከሆነ እንደማስበው ከሆነ ማለት ነው። በነገራችን ላይ ውዶችዬ ማለት ነው በህይወታችሁ ፈጣሪ ሰላም ያወርድላችሁ ነው የምለው። ሰውም ደግሞ ሶስተኛ፣ አራተኛ፣ አምስተኛ ሰው ከሰማው በተለይ የሶሻል ሚዲያ ላይ ያለው አሁን እያያችሁ ነው። ሀይሚ በብዛት እኔ እና እሱን እንድንለያይ ያደርገን ኦዲየንስ ነው። ኮሜንቱ ምናምን ቸኮሌት ሳይቀር መልሽ ያለኛል አለች። በእርግጥ ልጅ ነሽ ብለን ነው እንጂ እኔ በራሴ የብሩኬና ሀይሚ መለየት አያስደስተኝም በጭራሽ ማለት ነው። ምክንያቱም ከእነሱ ተለያይቶ ምን አገኛሉ? ምንድን ነው ጥቅሙ? ምንም ጥቅም እኮ የለውም። እንደውም አንድ ላይ ሆኑ እግዚአብሔር ቢያጣምራቸው ታርቀው ሰይጣን እንትን ፈርሶ አንድ ላይ ቢሆኑ ያኔ ልጅነቷን ሰው እንዳላት እኔ አሁን አባባሌ እኔ ሰው እንዳለ ተነስቼማ የምሄድ ከሆነ ሰው እንዳለ ገደል ግቢ ቢሉኝ እኮ ገደል መግባት የለባቸውም። ሰው እኮ ብዙ ያወራል። ሰው ከኔ ጀምሮ ብዙ ያወራል። ሰው ያለንን ሳይሆን የሚያስከደን መንገድ አሁን በዚህ የታጠረ በሽቦ የታጠረ እና በዚህ በባዶ መንገድ ሄዱ ይባል የትኛውንም ሽቦውን ዘለል መሄድ ነው ወይስ በዚህ ዞር የሚሄድ ነው የሚበልጠው? ዞሮ የሚከድበትን ነው መመርጠው በእኔ አስተሳሰብ ማለት ነው። አንቺም ጥሩ ለእናንተ ሲል የነበረው ነው። በነገራችን ላይ ኦዲየንስ ሲወድም አንዴ ነው ሲጠላም አንዴ ነው። በነገራችን ላይ የምነግራችሁ ነገር ማለት ነው። ሌላው ሲቀጥል ደግሞ እንደነገርኳችሁ በዚህ በሽቦ የታጠረ ወይም ሾግ ያለው መንገድ ወይ ደግሞ እንደዚህ በዚህ ነፃ መንገድ ሆኖ የትኛው ምረጡ? ነፃ መንገዱ ነው መመርጠው። ያን ነው እንጂ እንትን ያለብሽ ነገሮችን እንትን ካልሽ በነገሮች የምትጓዥ ከሆነ ሁሌ ህይወትሽ ይበላሻል ነው የምለው። እና ናሂና ውብዬም የሰው ነገር ሳሰሙ እናንተ እንደውም እኔ ሚዲያ ላይ ባትቀርቡ በቤታችሁ በቃ የሆነ ለአንድ ሳምንት ጥፍት ብላችሁ ዋጥ አርጋችሁ ታርቃችሁ ኑሯችሁን ወደ ነበረበት መልሳችሁ አሟሙቃችሁ ብትመጡ ወደ ሶሻል ሚዲያ ብዬ ነው የምመክረው። እንደኔ ማለት ነው። በእርግጥ ብር ትሰሩበታላችሁ፣ ጥቅም አለው። ግን ተጠቅሞ ጉዳቱ ነው እያመዘነ ያለው እና ይሄን ሶሻል ሚዲያ ተወት አርጋችሁ አንድ ላይ ሆናችሁ ልጆቻችሁ ጋር ቢያንስ ለ15 ቀን ትታችሁ ተመካክራችሁ ይቅር ተባብላችሁ ቤታችሁን አንድ ላይ ሆናችሁ መታችሁ ብናያችሁ በጣም እኔ ደስ ይለኛል ነው የምለው። ውድ ሀገሬ ልጆች ላይክ፣ ሰብስክራይብ አድርጉኝ። ወዳችኋለሁ። ሰላማችሁ ይብዛልኝ።